የአምላካችን የጌታችን የኢየሱስ ክርስቶስ ባሪያ ወዳጅ ሕይወትን ብን ሆይ ሰላም ለአንተ ይሁን። ልመናህን ጸሎትን በመልካም እምነት የምታደርገውን መሥዋዕትን ዓለም በያዘ በእግዚአብሔር ፊት ደረሰልህ ሲል ቅዱስ ዑራኤል ነገረው። እነሆ ሚስት በዚህ ሰሞን ትጸንሳለች፣ ወንድ ልጅም ትወልዳለች። እሱንም ለዓለም ሁሉ መምህርና ግሩም ከሆነ ከሲኦል ሞት በጸሎት የሚያድን አምላክን የወለደች የእመቤታችን የድንግል ማርያምን ወዳጅ የሚሆን ነው ሲል ዳግመኛ ነገረው። እንዲህም ነገሥታት የሚገስጽ የሃይማኖትን ጠላት ለሆኑ ለከሃዲያን ጸር የሐዋርያትን የቃላቸውን ሰይፍ የሚሆን ነው። ከኢትዮጵያ መናፍቃኖች ከከሃዲያን የሚያጠፋ የእውነት ካህናት ግን የጌታችን የኢየሱስ ክርስቶስ ብርሃን ወደሆነው ቃል ወንጌሉ በሐዋርያት ሕግ የሚመራ ስለ እግዚአብሔር ብለው ከሙሴ ጀምሮ እስከ በክራዩ ልጅ እስከ ዘካርያስ ድረስ ደማቸውን ያፈሰሱ የእስራኤል ነቢያት ትንቢትን ቃላቸውን የሚያስተላልፍ ነው። በዓለም ውስጥ ያሉ የእግዚአብሔር መልአክ ካህናት ሁሉ በድርሰቱ የቃል ምስጋና እግዚአብሔርን ያመሰግናሉ። ይህን ሰው የምስራችን ቃል በሰማ ጊዜ ፈጽሞ ደነገጠ። በማድነቅም ብቻ እህል ውሃ ሳይቀምስ 3 ቀን ጦሙን አደረ። የመልአኩ ውበት በጣም ግሩም ድንቅ ሲሆን የቃሉ ወይም የአነጋገሩ ለዛ ወይም ጣዕም ከወይን ጠጅ ከወተት ይልቅ ፈጽሞ ደስ የሚያሰኝ ነው። ከ3 ወር በኋላ የአበባው ሽታ በሚያውድበት በአበባው ወራት በጥቅምት ወር ሚስቱ ጸነሰችና ሐምሌ 7 ቀን ፍጥረታትን ሁሉ በፈጠሩ በቅድስት ሥላሴ በዓል ቀን ወንድ ልጅ ወለደች። ሕፃኑ በተወለደ ጊዜ የመላእክት አለቃ ቅዱስ ዑራኤል ወደ እናቱ መጣና በበላይ ቆሞ በሕልም ታየው። ይህንን ልጅሽን አዲስ ለሚሆን ሐዋርያት የተመረጠ እንደ ጴጥሮስ እንደ ጳውሎስ መዓዛ ሃይማኖቱ የጣፈጠ ነው። በንጽሕናው የእውነት ካህን እንደሆነ እንደ ሳሙኤል እና እንደ መልከጼዴቅ እንደ አሮን ንጹሕ ነው። ስሙ ጊዮርጊስ ተብሎ ይሰየም። ጊዮርጊስ ማለት የሃይማኖት ገበሬና አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ ማለት ነው። የኢየሱስ ክርስቶስ ሰማዕት የሆነው እንደ ልዳው ጊዮርጊስ በቀናች ሃይማኖት የሚጋርድ በነገሥታት በጳጳሳት በሊቃነ ጳጳሳት ዘንድ የተከበረ ይሆናል። ስለዚህም ስሙ ጊዮርጊስ ብለው ሰየሙት። የሐዲሱ መጽሐፍት ይማር ዘንድ ለሐይቁ መምህር ለአቃቤ ሰዓቱ ለአባ ሰረቀ ብርሃን ሰጡት። የቅዱሳን መጽሐፍ ትምህርትን በጀመረ ጊዜ እስከ 7 ዓመት ደረሰ። የፊደልን ዘር የፊደልን ዘር እንኳን መለየት ስላቃተው መምህሩ ለአባቱ መልሶ ሰጠው። ይህ ልጅ ትምህርትን እምቢ ስላለ ወደ አንተ መልሼዋለሁ። ስለዚህ እንደ አንተ መስፍን ይሆን ዘንድ የንጉሥ ወታደር አድርገዋለሁ። አባቱም ለመምህሩ ሲመልስ እኔ ለእግዚአብሔር ካህን አገልጋይና የትእዛዙ ጠባቂ አስራት ይወስድ ዘንድ ሰጥቼሃለሁ። ፈጣሪ ትምህርቱን እንዲማር ካልፈቀደለት እንደወደደ ያድርገው። እኔም አልቀበለውም። አንተ ልጅ አድርገው፣ አምላኬ ያገለግል ዘንድ አንድ ጊዜ ሰጥቼዋለሁና አለው። በቃሌ እንደተናገርኩት ስለቴ ይሆንልኝ ዘንድ እኔም በፊቱ እንደ ኢምንት ቆጥሬዋለሁ በማለት አልፈለገውም አለው። ከዚያ በኋላ መምህሩ ከአባቱ ዘንድ ወደ ሐይቅ የባህር ደሴት መልሶ ወሰደውና ለመኮንን ረድ ወይም አገልጋይ አደረገው። እሱ ከቅዱሳን መነኮሳት ጋር ለበጎ ነገር መጋደል ጀመረ። መነኮሳትን በየጊዜው
3,300 ስግደትን ሲሰግድ እነሆ ከእሱ ጋር አብሮ ይሰግድ ነበረ። 9 ሰዓት እንቅልፍ እህል ሲፈጭ እሱ እንደዚህ ይፈጫል። የመጽሐፍትም ትምህርት ሳይኖረው በእምነት በተሰጠው እውቀት ይሰግዳል። አምላክን የወለደች እመቤታችን ድንግል ማርያም ቅድስት በምትሆን በስዕሏ ፊት ቆሞ እንዲህ ይላታል። የአሸናፊ የእግዚአብሔር እናት እመቤቴ ሆይ እኔም የባሪያሽን ልጅ ለምን ችላ ትያለሽ? አባቱ ለልጅሽ አስራት አድርጎ የሰጠ የዚያ ደብር መነኮሳት እየረዳ ቤተ መቅደስን በክህነት እንዲያገለግል አልነበረም? በዚህ ገዳም እንደሚኖር ቅዱሳን መነኮሳት እኔ ከእነሱ ጋር ስኖር የመጻሕፍት ንባብ ያንቺንም ውዳሴ ምንም የማላውቅ ሆኛለሁና እንደ አባቶቻችን የምድራዊ ንጉሥም ወታደር አልሆንኩምን? ወይም እንደዚሁ እንደ ደሴቲቱ መኮንን መነኮስ አልሆንኩ። አንድ አፍታ እንደ ጥላ የማያልፈውን የዚህን ዓለም ሰዎች ፍጥረቱን ምንድነውን አይበሉኝ። በመለኮቱ ባህሪ ሞት የሌለበት ስለ ብዙዎቹ ድነት በሥጋ በሞተው በሕያው ልጅሽ አደራ ብዬ ተማጽኜሻለሁ። እመቤቴ ሆይ ከአንቺ ጋር እንዲሆን በሞተ ሥጋ ወደ አንቺ ውሰጅኝ አለ። ከዕለታት በአንድ ቀን እመቤታችን በሕልሙ መጥታ የተመረጥክ ባሪያ ጊዮርጊስ ሆይ መጽሐፍን የመድረክ ችሎታ ልጄ በቸርነቱ በዚህ ሞት ይሰጥሃል፣ ንጹሕ ሆነ ጠብቀው አለችው። ኡራኤል መልአኩም እንደ ዕዝራ ጽዋ ልቦናውን ያጠጣ ዘንድ ስላንተ ወደ ልጄ ልመና አቅርቧል አለችውና ከእሱ ተሰወረች። እሱም በየቀኑ እልፍ ስግደትን እየሰገደ 40 ቀን ድረስ ቆየ። ከ40 ቀን በኋላ የመላእክት አለቃ ቅዱስ ኡራኤል 5 የብርሃን ጽዋዎችን ይዞ ከሰማይ መጣ። እነሱም መጻሕፍትን የሚያወድሱ የሕይወት መጠጥ በመሆናቸው አጠጣውና አስቀድሞ ስሙ ኖህ ብርሃን የሚል የምስጋና ድርሰት ደረሰ። ዳግመኛ በ150 መዝሙረ ዳዊት ቁጥር በእያንዳንዱ መዝሙር ተጨመረ። ቃላትን 5 ቤት በግጥም ወይም በስንኝ መልክ የእመቤታችን የድንግል ማርያምን ሰላምታ ደረሰ። ይህንንም ቅዱሳን መዝሙሩን ኢየሱስ ብለው ሰይመውታል። ሦስቱ የመላእክትና የነቢያትን፣ የሐዋርያትን፣ የጻድቃንን፣ የሰማዕታትን ምስጋና ደርሷቸዋል። 4ኛ በቀናች ሃይማኖት መጽሐፈ ብርሃን የምትባል ድርሰትን ደረሰ። 5ኛ ቃሉ ያማረ ከብሉያትና ከሐዲሳት መጻሕፍት ብዙ ቃላትን በማውጣት ስለ ቦታው ደረሰ። ስሙንም የሰዓታት ጸሎት ብሎ ሰየመው። በዚያ ሁለቱ ስነ ፍጥረታት ምሳሌ አድርጎ ከደረሰ በኋላ በመዓልትና በሌሊት ባሉት ሰዓታት እንዲጸልይ አደረገ። ከዚህም በኋላ የእመቤታችን የድንግል ማርያም ብዙ ምስጋና በ7 ቀን በ33 በዓላቶች ልክ ደረሰና ስሙን መጽሐፍ አርጋኖን ብሎ ሰየመው። ስለዚህ የዳግማዊ ዳዊት ልጅ ለሆነው ነገሥታት መምህሮች ሆይ እነሆ 8ቱ ልጆች ቴዎድሮስና ይስሐቅ፣ ቴዎፍሎስና እንድርያስ፣ ሀብተ ኢየሱስ፣ ሕዝቅያስና ኢሳይያስ ዘርአ ያዕቆብ ሲሆኑ እህቱም ብፅዕት የሆነች ንግሥት እሌኒን ጭምር ናቸው። 81ዱ የነቢያትን የሐዋርያትን መጻሕፍትን ከነትርጓሜያቸው አስተማራቸው። ዳግመኛ የቀናች ሃይማኖትን አካላዊ ቃል ከሥጋ ጋር አንድ ሆኖ መዋሃዱን ከመልካም ሥራ ወይም ምግባር ያስተምራቸው ነበረ።
ስለ ጌታችን ኢየሱስ ክርስቶስ ስም በመጽሐፍትም ቃልና በመለኮት ቃል እየተከራከረ እየተጋደለ መናፍቃን አላውያንን ድል አድርጎ በቀናች ሃይማኖት እውነተኛውን ሰማዕት ሆነ። ከዚህ ከኃላፊው ዓለም ድካም አረፈና መንግሥተ ሰማያት ወረሰ። ሁሉ የተደረገው የመላእክት አለቃ በሆነ በቅዱስ ዑራኤል ልመና አማላጅነት ነው። የቅዱስ ዑራኤል ጸሎትና ልመናው ለዘላለም ከሁላችን ጋር ይሁን አሜን። በዚህ በዕለተ ዓርብ መጋቢት 27 ቀን ጌታችን አምላካችን በቀራንዮ በተሰቀለ ጊዜ ወታደሩ ለንጊኖስ የጌታን ቀኝ ጎኑን በጦር በወጋ ጊዜ ከጌታችን ቀኝ ጎን ደምና ውሃ ወጣ ወይም ፈሰሰ። የዚያን ጊዜ መልአኩ ዑራኤል ከጌታችን ከኢየሱስ ክርስቶስ አምላካዊ ቀኝ ጎኑ ከሕይወት ውሃ ጋር ተቀላቅሎ መልኩ የጽጌረዳ አበባ የመሰለውን ደሙን በብርሃን ጽዋ ተቀበለ። ከዚያ በሦስት ክንፎቹ ጠምቶ ወይም በጽዋ ብርሃን ተቀብሎ በሦስቱ ክንፎቹ ወደ አየር ወጣ። ክንፎቹ 6 ወገን ዓይኖቹ ሆነው ነበርና ያን ጊዜ በዕለተ ዓርብ 9 ሰዓት አስቀድሞ ትግራይ ሀገር ይህም የኦምናግራን ከሚባል ቦታ ደረሰና የጌታችንን ደም ረጨ። አስቀድሞ እንደተናገርነው የትግራይ አድባራት በስሙ ቀደሳቸው። የኢትዮጵያ አድባራት በሙሉ ከናግራን ሀገር ጀምሮ እስከ ናሪያ ደብረ ወገግ እና ዛሎ ድረስ ሀዘሎ ድረስ የጌታችንን ደም መርጨትና በመባረክ በዚህ በዕለተ ዓርብ ነው በሰርክ ወይም በ11 ሰዓት ፈጸመ። ከ11 ሰዓት በኋላ በፀሐይ መግቢያ ጊዜ ተመልሶ ወደ ምድረ ግብፅ ሄደና ሥርዓተ ንዝራውን ደሙን እንደፈጸመ ለማጠየቅ በጊዮን ውሃ ማለት በኢትዮጵያ ወንዝ በአባይ ውሃ ታጠበ። ከዚህ በኋላ የአዳምና የሔዋንን የጻድቃንን ነፍሳት ሁሉ ከሲኦል ለማውጣት ከጌታችን ከኢየሱስ ክርስቶስ ጋር ወደ ሲኦል ወረደ። ወደ ሌላም ዜና ወይም ታሪክ እንመለስና አምላካችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከተሰቀለ በ245 ዓመት በኋላ ኢትዮጵያ የክርስትናዋን እምነት ተቀበለች። በዚያን ዘመን ቅዱስ ዑራኤል አባ ሕርያቆስ በክንፍ ተሸክሞ ወደ አክሱም አመጣው። ያን ጊዜ በወንጌላዊ ዮሐንስ መጽሐፍ እንደተነገረው የኢትዮጵያ አገርና የጽላተ ሙሴ ማደሪያ የምትሆን ከአክሱም በጌታችን በኢየሱስ ክርስቶስ ደም የመርጨቷ የመባረኳ ዜና ነገረው። ሁለተኛ የናግራን ሀገር ነገሥታት አብርሃና ጽብሃ ያሰሯት ቤተ ክርስቲያን። ሶስተኛ የሐውዜ ሀገር በባህር ጣና ደሴት ውስጥ ያሉትን 44 አብያተ ክርስቲያናትን አንዲቷ ለኢትዮጵያ አድባራት ርዕሰ የምትሆን መርጦ ለማርያምን የእነዚህን የሌሎችንም በክርስቶስ ደም መባረክ ተናገረ። ከዚህም በኋላ ከእሱ ተሰወረ። ሌም ወንድማማቾች ነገሥታት በሸዋ ክፍለ ሀገር ህሎይ በሚሏት ቦታ ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን ሰሩ። ዳግመኛ ኤረር ተራራ ላይ ወጥቶ በሚካኤልና በገብርኤል በ44ቱ እንስሳት በ24ቱ ካህናተ ሰማይ ስም 4 አብያተ ክርስቲያናትን ሰሩ። እሊህም ለመንግስታቸው መዲና አድርጓቸው ደብረ ኤረር ለኢትዮጵያ ምድር እንንብርት ወይም ማዕከል ናትና። አንደኛው አብርሃ የሚባለው ንጉሥ በዚያች አገር ሞተና በእመቤታችን በድንግል ማርያም ቤተ ክርስቲያን ውስጥ ተቀበረ። ሁለተኛ አጽብሃ የተባለው ንጉሥ አውዜ በሚባል ሞቶ አስቀድሞ በሰሯት ቤተ ክርስቲያን ተቀበረ።
ሁለቱም ነገሥታት በእመቤታችን አምላክን በወለደች በድንግል ማርያም አማላጅነት በመላእክት አለቃ በቅዱስ ዑራኤል ልመና ለዘላለም የሚያልፈውን መንግሥተ ሰማያትን ወረሱ። ከእነሱም በኋላ የነገሰው ካሌብ የተባለው ንጉሥ ብዙ አብያተ ክርስቲያናትን ሰርቶ በሰላም አረፈ። ከዚህ በኋላ ጻድቅ የሚሆን ገብረ መስቀል የሚባል ንጉሥ ነገሰ። እሱም መልአኩ ዑራኤልን በጌታችን በኢየሱስ ክርስቶስም ደም ባባረካት በደብረ ሃሌሉያ ወይም በደብረ ዳሞ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሰራ። በዚያን ዘመን በንጉሥ በገብረ መስቀል ዘመን መንግስት መልአኩ ዑራኤልም የአክሱምን ገበዝ ልጅ ያሬድን ጽዋ ልቦናን አጠጣው። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ አዋተ ዜማ ጽዋተ ዜማ ደረሰ። ያሬድም ወደ ደብረ ዳሞ ወጣና የገብረ መስቀል ቤተ ክርስቲያንን ሕንፃ እንዲህ እያለ አመሰገናት። የእውነት ነገሥታት ቤተ ክርስቲያን በያካትና በከርዴን ዕንቁ ሰራት። ይህችውም ለብርሃን ጌታ እናት የሥጋው ንጽሕና አምሳል ናት። የሕንፃዋን ሥራ ማማር አይቼ 3 ጊዜ ዞርኋት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጎታልና በክርስቲያንን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚያ በኋላ ያሬድና ገብረ መስቀል አባ ሕርያቆስ ኤፍሬምን ያመጧቸው ዘንድ ቅዱስ ዑራኤልን ሊለምኑት ተነሱ። ጸሎታቸውን ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። 80 ጭፍራዎችን የዑራኤል ሰራዊት የብርሃን ድንኳን ተከሉ። ያን ጊዜም አባ ሕርያቆስ አባ ኤፍሬም መጡና የአምላክ እናት የእመቤታችን የድንግል ማርያምን ውዳሴዋንና ቅዳሴዋን ነገሩት። እሱም በግዕዝ ቋንቋ እንደሚጠጣ እንደ ወይን ልብ ደስ በሚያሰኝ በሦስት ጽዋተ ዜማ በአራራይና በዕዝል ዘመረለት። ከዚያም አባ አረጋዊ ንጉሥ ገብረ መስቀል እና ካህኑ ያሬድ አብርሃና ጽፋ በጣና ደሴቶች ውስጥ በእመቤታችን በቅድስት ድንግል ማርያም ስም ወደ አሰሯት ቤተ ክርስቲያን ለመሄድ ተነሱ። እነሱም ከዚያ ካደረሱ በኋላ ካህኑ ያሬድ በጦመ ዜማ ደብረ ጽዮንንና ደብረ ዳሞን በመልካም መዝሙር እንዳመሰገነ አመሰገኗት ወይም ዘመሩላት። በባሕር ጣና ደሴት ውስጥም ሳሉ መልአኩ ቅዱስ ዑራኤል ከሰማይ ወረድና አባ አረጋዊና ያሬድን ወደ በጌ ምድር ሄዱ። ከዚያም በጌታችን በኢየሱስ ክርስቶስ ደም የባረኳትን የሚያሳያቸውን 4 አነስተኛ ተራራ አለችና በእሷ ላይ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ስሩ አላቸው። ያን ጊዜም ከባሕር ጣና ተነስተው ወደ ቤጌ ምድር ሄዱ። በሄደው በተራራው አካባቢ ደረሱ። ነገር ግን ተራራዋን ለማግኘት ባለመቻላቸው በመፈለግ ዋሉ። እየፈለጓት ሲሄዱ ለተራራዋ ምዕራቧ የሚሆን በደቡብ በኩል ተቀምጠው ሳለ ወደ ታች ተመለከቷት። ጊዜው መሽቶ ነበርና በዚያ ባሉበት ቦታ ላይ በጽኑ ሐሳብ አደሩ። አባ አረጋዊ ቀድሞም ወደ ደብረ ዳሞ ያወጣው ዘንድ ዛሬም በዚህ ወደ ደብረ ዳሞ ያወጣው ዘንዶ ዛሬም በዚህ ቦታ ተገኝቶ ወደዚህ ተራራ ባወጣኝ እንዴት መልካም በሆነ ነበር እያሉ ጸለየ። ይህን ነገር ሲፈጽም ወዲያውኑ መልአኩ ቅዱስ ዑራኤል ከሰማይ ወርዶ ወደ እነርሱ መጣና አባ አረጋዊ ዙር አባይ ወደ እርሷም ተወጣ ዘንድ በምስራቅ በኩል ተራሯን ዙር። አስቀድሜ በባሕር ጣና ደሴት የነገርኳችሁ ተራራ ይህች ናት አለው። ለልጅ ማደሪያ አድርጋት። እንደ ክርስቶስ ወንጌል ሥርዓትን ይችን ቤተ ክርስቲያን በመንፈስ ቅዱስ ለምትወዷቸው ልጆችና ለእናንተም ጭምር ርስት አድርጎ ሰጥቷችኋልና
አባ አረጋዊ መልአኩ ቅዱስ ዑራኤል እንዳዘዘው አደረገ። አባ አረጋዊ ካህኑ ያሬድም ከተራራው ላይ ወጡ። በሦስተኛው ቀን ንጉሥ ገብረ መስቀል መጣና በተራራው ላይ የድንኳኗ ተክል በተራራዋ ስር ወይም ከበታች የንጉሡ ሰራዊትም ሰፈሩ። ከዚያም አቡነ አረጋዊ በዚያች በአማረ የሐር ድንኳን ውስጥም ቁርባንን ሰርቶ ለንጉሡ ለገብረ መስቀል የክርስቶስ ሥጋና ደሙን አቀበለው። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃል ዝማሬ ንጉሥ ገብረ መስቀልን እና ጻድቁ አባ አረጋዊንን አመሰገኗቸው። ስለዚህም ይቺ ደብር ጽርሐ አርያም ዙር አባይ ዙር አምባ ቅድስት ማርያም ተብላ ተሰየመች። ከዚህም በኋላ ካህኑ ያሬድ ጡም በሆነ የዜማ ትምህርት እያስተማረ ገብረ መስቀል በዚች ተራራ ላይ በቤተ ክርስቲያን እያሰራ 3 ዓመት ተቀመጡ። አባ አረጋዊ ከእነሱ ሳይለይ አብሮ ነበረ። ከዚያም ወደ ትግራይ ማለት ወደ አክሱም ሲሄዱ በሰሜን በኩል በምትገኝ ደብረ ሐዊ ከምትባል ሀገር ደረሱ። በዚች ደብርም ሐዊ ከምትባል ቦታ እንደደረሱ ያሬድ ከሰው ዓይን ተሰወረ። አኗኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽብሃ ዘመነ መንግስት ቀጥሎ ከ8ኛው ትውልድ በኋላ በንጉሥ ሰገዳዘን ዘመነ መንግስት ከአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛም ከባህር ጣና ደሴት 100 ካህናትን እንደዚሁ ከበጌ ምድር ጽራርያም ከምትባለው ደብረ 40 ካህናት ከአማራ ሀገርም ከዳውንትና ከመቅደላ ከሳይንትና ከወልቃ ምድር 150 ካህናት ከሊቀ ካህናቱ ከአባ ይድላ ጋራ ተመረጡ። ከዚያም ወደ ሸዋ ክፍለ ሀገር ሄደው እንደደረሱ በ3 ክፍል ደለደላቸውና በዚህም ክፍል ሀገር ሁሉ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናትን ምድረ ዞራሪ ገቡ። አለቃቸው ሊቀ ካህናቱ አባ ይድላ ነው። 100 ካህናት ደግሞ ሰርማት በምትባል ሀገር ገቡ። የእነዚህም አለቃቸው ሁለተኛ ስሙ አባ በጉ የተባለ አባ ስላትያ ነው። 100 የሚሆን ሌሎችም ካህናት በተጉለት ውስጥ ደርዳሬ በምትባል ቦታ ተመደቡ። 3ቱ ካህናት ደግሞ በመንዝ ውስጥ አንጋች በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ካለቃቸው ልጅ ከማቴዎስ ጋር 100 የሚሆኑ ካህናትን ተለይተው በይፋት ሀገር ውስጥ የእስላሙ የአሻር ርስት ወደሆነችው ቀወት ተበላ ወደምትጠራው ቦታ ደረሱ። እስላሙም ታምራትን በመስራት የታወቁ ታላላቅ ክርስቲያንን አደረጉት። በዚች ሀገር ውስጥም ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚያ በኋላ 490 ካህናትን መልአኩ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸውና እነሱም የክርስቶስ ወንጌል እያስተማሩ አብያተ ክርስቲያናትን ሰሩ። ከዚህ በኋላ የእስራኤል ልጆች መንግስትን ወደ ይጽባ ትውልድ ወይም ነገድ ተዛወረና ደጋግ ሰዎች ነገሱ። በዚያን ዘመን ደጋግ መምህራን ነበሩ። እነሱም ዕዝራና አዛርያ፣ ዳንኤል፣ ሚልኪያስ ናቸው። እነዚህም ላሊበላንና ናኩተላብን ይምርሃነ ክርስቶስን እውነተኛ የአምላክ ቃል የሚሆን የወንጌል ስርዓት ወይም ትምህርትን አስተማሯቸው። ላሊበላ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ከባረከው በላስታ ውስጥም ሩሃ በምትባል ሀገር እንጨትና ከጭቃ ያይደለ እንደ ሰም ከሚለመልም ድንጋይ ብዙ አብያተ ክርስቲያናትን ሰራ። የባንድ ድንጋይ ማለት ነው። ጌታችን ደግሞ ይችን ደግሞ በ3 ድንጋይ የሰራት የእመቤታችን ወንድሙ ቀሲስ ወይም ይምርሃነ አደባባዩን ሰፊ በሚሆን በደጋው ክፍል በደዝራ ትልቅ ቤተ ክርስቲያን ሰራ። ቅዱስ ዑራኤል ጽዋ ሕይወትን ህብስተ ቁርባንን አምጥቶለት በዚያች ቤተ ክርስቲያን ውስጥ ንጹሕ በሆነ ክህነቱ ቀድሶ ሕዝቡን አቆረባቸው።
አምላካቸውን መስዋዕቱንም እንደ መልከ ጼዴቅና እንደ አብርሃም መስዋዕትን የተወደደ መስዋዕትን አድርጎ ተቀበለው። ከዚያች ቤተ ክርስቲያን ሥጋዬን የበላ ደሜን የጠጣ ሰው ሁሉ ኃጢአቱ ይሰረይለታል፣ ግሩም ከሚሆን ከሲኦል ሞት ይድናል ሲል ቃል ኪዳን ሰጠው። በዚያን ዘመን በእርሱ እጅ ሥጋ ደሙን ይቀበሉ ዘንድ ከሩቅ ሀገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በየአውራጃው ተሰማርተዋል። ናኩቶ ለአብም እንደዚሁም ከምስራቋ እስከ ምዕራቧ በምታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተ ክርስቲያን ሠራ። አስቀድሞ ስማቸውን የጠራናቸውን እነዚህ ነገሥታት እግዚአብሔርን በመፍራት በእውነትና በሰላም በኢትዮጵያ 262 ዓመት ነገሱ። ናኩቶ ለአብ በነገሰ በ7 ዓመቱ አባታችን አባ ተክለ ሃይማኖት ተወለደና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ አዲስ አድርጎ ሐዋርያ ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በዚያ 2 ዓመቱም ኃላፊ የሆነውን ዓለም ንቆ ከእናቱ ከአባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ታምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚች ምድር ከተታ በምትባል ሀገር 3 ዓመት የሀገሪቷን ሰዎች የክርስትና ሕግን እያስተማራቸው እያጠመቃቸው ተቀመጠ። ከምድር ከተታም ጀምሮ እስከ ምድር ሞገርና በመራቤቴ አካባቢ ሁሉ አብያተ ክርስቲያናትን ሰራ። ከዚህ በኋላ ይፋት ወደምትባል ሀገር ሄደና እመምረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያሟርቱ አገኛቸው። በጸሎቱ ኃይል በተናቸው። እኛንም የሚያባላንን ይበትንልን። በእርሷ ላይ ቅድስት በምትሆን በሥላሴ ሃይማኖት ለ9 ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድሞ እንደተናገርነው የአሸናፊ እግዚአብሔር እናቱ እመቤታችን ቅድስት ድንግል ማርያም ከገሊላዊ ንጉሥ ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚያች ቦታ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያንን አሰርቶ የቃል ኪዳንም ጽላት ከዚያ አስገባ። አባታችን አባ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪካዊ አግኝቶ ነበርና ከዚያም በኋላ ወደ ዳሞና ወደ ረያና አገር ሄዶ አንድ አምላክ በሚሆን በሥላሴ ስም እና በክርስቲያን ሃይማኖት ንጉሥን የሀገሩን ሰው እንዲያስተምሩ ቅዱስ ዑራኤል አዘዘው። በዚህ ሀገር የወንጌል ቃል እያስተማረና ከንጉሱ ጋር ቤተ ክርስቲያን እየሰራ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆን ካማረው ሀገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስናን ስርዓትን እንዲማር አዘዘው። እንዳዘዘውም ሄደና ሕገ ምንኩስናን እየተማረ ድውያንን በመፈወስ ታምራትን በማድረግ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ወደ አባ ኢየሱስ ወደ ሐይቅ ሄዶ ከእርሱ ጋር ይኖር ዘንድም አዘዘውና 11 ዓመትም ከእርሱ ጋር ኖረ። ከአባ ኢየሱስ ዘንድ ከቆየ በኋላ ወደ ደብረ ዳሞ ወጥቶ ከአባ ዮኒ ጋር 12 ዓመት ተቀመጠ። ከዚያም በ1 ዓመትም ውስጥም 3 ጊዜ ወደ ኢየሩሳሌም ተመልሶ በመጎብኘት ከዚያም ሊኖር ወደደ። ከዚያም በኋላ የእስክንድርያው ሊቀ ጳጳስ አባ ሚካኤልን ጠራውና ለልጅ ተክለ ሃይማኖት ሆይ ከሀገር ከኢትዮጵያ ወደ ኢየሩሳሌም በ1 ዓመት ውስጥ 3 ጊዜ ለምን ተመላለስክ አለው። በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅ ሥራ ከመስራት ይልቅ ለመነኮሳት በአንድ ቦታ ተወስኖ መቀመጥ ይገባዋልና የእግዚአብሔር መልአክ የቅዱስ ዑራኤል አምላክ የወለደች የእመቤታችን የድንግል ማርያምን ወዳጆች ከልጇ ዘንድም አስራት የተቀበለችውን እርሷ አገልጋዮች እንዲሆኑ ብሩካን ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ሆናቸው ዘንድም እንደተመረጥክ አሳይቶኛልና ነግሮኛልም። ስለዚህ ወደ ሀገር ወደ ኢትዮጵያ በሰላም ሂድና የምንኩስናን ስርዓትን የሚፈልጉትን የኢትዮጵያ ሰዎች ሁሉ አመንኩስ ሲለው አዘዘው። የእጁንም የወርቅ መስቀል ይባርክበት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሱ ከአባ ሚካኤል ዘንድ ተመለሰና
ወደ ደብረ ዳሞ ወደ አባ ዮኒ ሄደ። ሊቀ ጳጳሱም የነገረውን ያዘዘውን ሁሉ ነገረው። አባ ዮኒም ንግግሩን ከሰማ በኋላ እኔም እኮ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞቼ መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለሚኖሩ መነኮሳት አባት እንድትሆናቸው ሰምቻለሁ አለው። እነዚህም የሚገኙበት ቦታ የመላእክት አለቃ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያችም ሀገር ክፍል ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃል። ሂድ፣ በእሷ ዘንድ በሰላም ተቀመጥ አለው። ከዚያም በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያ ተቀመጠ። አባታችን አቡነ ተክለ ሃይማኖት በተወለዱ በ48 ዓመት ይኩኖ አምላክ ነገሰ። ከነገሰም ከ2 ዓመት በኋላ አባታችን ደብረ ሊባኖስ ሊጎበኝ ዕድሜያቸው 50 ዓመት ነበረ። ይህም ሃይማኖቱ የቀና ንጉሥ ይኩኖ አምላክ በዚህ በአባ ተክለ ሃይማኖት ጸሎት ቅባ መንግሥትን ቀብቶ በኢትዮጵያ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩኖ አምላክ በመጀመሪያ ዘመነ መንግስቱ ወደ ሮሃ ሀገር ሄደና የጻድቁ ንጉሥ የላሊበላን ሕንፃ አይቶ በዚህች አምሳል አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ሰራ። የዚያችን ቤተ ክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖት ሄዶ ያችን ቤተ ክርስቲያን በሚገባ ስርዓት ፈጽሞ ቀድሷት አከበሯት። ከዚያም በኋላ ይኩኖ አምላክ ወደ ሐይቅም የባህር ደሴት ሄዶ ለአባ ኢየሱስ ሞዐ ቤተ ክርስቲያን ሰራለት። ስሟም ደብረ ነጎድጓድ ብሎ ሰየማት። ይኩኖ አምላክ የቤተ ክርስቲያን ሕንፃዋን በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅና ነጎድጓድ የስድስቱ ክንፎች ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በኢየሱስ ክርስቶስ ደም የረጫት መሆኗን ነገራቸው። በዚህችም በሐይቅም አካባቢ 44 ቤተ ክርስቲያን ሰራ። አባ ኢየሱስ ሞዐም በኢትዮጵያ ክፍለ ሀገር ሁሉ ባሉ አድባራትም አቃቤ ሰዓት እና ሊቀ ካህናት አድርጎ ሾመው። አባታችን አባ ተክለ ሃይማኖትም ቅዱስ ዑራኤልም በጌታችን በኢየሱስ ክርስቶስ ደም በባረካቸው አድባራት ሁሉ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ይሰሩ ዘንድ በመንፈስ ቅዱስ የወለድኳችሁ ልጆቼ ሁሉ አምጡልኝ አለው። አባ ተክለ ሃይማኖትም በእጁ ቆብና አስኬማን ከተቀበሉት ቅዱሳን መካከል 33ቱ መነኮሳት መረጠ። ስማቸውን ቀጥሎ የተመለከተን ነው። የትግራይ ሀገር ደብረ በንኩል አባ መድኃኒነ እግዚእና የሰዋሉ አባ ዮሐንስ፣ የአብይ አድዋ አባ ዳንኤል፣ የጎዣሙ አባ አግናጢዮስ፣ የዣሞራው አባ በርቶሎሜዎስ፣ የደብረ ኦፍላው ሁለተኛ አባ በርቶሎሜዎስ፣ የመቅደላው የአንጎት አባ ዮሴፍ፣ የላይኛው በጌ ምድር አባ አሮን፣ የታይቱ በጌ ምድር አባ ብንያም፣ የሀገር ሙዣው አባ ሰላማ፣ የንፍራውስ አባ ማትያስ፣ የቆላው አባ እንድርያስ፣ የዘግዩ አባ ዮሴፍ፣ የዳዳው አርያን ጸጋፉ፣ የጸባባው አባ ዮሐንስ፣ ሁለተኛ ዮሐንስ ኦፍ አንጭና ገዳማት፣ የሮሳው ደብረ አባ ዮሐንስ፣ የታችኛው ወልቃ አባ ተስፋ ስላሴ፣ የደጋው ሰቆቃው ይትባረክ እግዚ እና አባ ማርቆስ ያምሳለው ክርስቶስ ቤዛ ነውና የደርጋው አባ ክርስቶስ ሞዐ፣ የሸዋው የመራ ቤቲ አባ ፊቂጦር፣ የቤዞ ኮሞስ አባ ጴጥሮስ፣ የይፋቱ አባ ዮሐንስ እና የጎራው አባ ዮሐንስ፣ የአጋቸው አባ ገብረ ናዝራዊ፣ የሳፍጥ አባ ዮሐንስ፣ የዘማው አባ እንድርያስ፣ የደብረ በጉ አባ ፈላታውስ፣ የሞሮቱ አባ ዜና ማርቆስ፣ የለናቱ አባ ዮሐንስ፣ የዋብ አባ
የዋበው አገር አባ ዮሐንስና የሞገር አባ መስቀለ ሞዓ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናት የሰሩ 33 ቅዱሳን መነኮሳት እኒህ ናቸው። አባ ዜና ማርቆስ እንደ አባ ተክለ ሃይማኖትን የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆችም ብዙ አብያተ ክርስቲያናትን ሰርተዋል። እነሱም የጉራጌንና የምሁራን ፍሬ ቅዱስና የውሃያው አባ ገብረ ክርስቶስ እንደዚህም የእቱ ልጅ የሆነው አባ አናሊዎስ ናቸው። በእንደዚህ ያለ ስራ ሳሉ የእነዚህም የተመረጡ መነኮሳት አባቶቻችን የሆኑ ሁለቱም ቅዱሳን አባ ተክለ ሃይማኖት፣ አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖት የቀና የሆነ በንጉሥ ይኩን አምላክ ዘመነ መንግስት በሰላም በክብር አረፉ። የእኒህ ቅዱሳን ጸሎታቸው በረከታቸው እንዲሁም የመላእክት አለቃ የቅዱስ ዑራኤል ሀብተ ረድኤቱ ለዘላለም ከሁላችን ጋር ጸንቶ ይዋል ይደርብን፣ አሜን። የመላኩ የቅዱስ ዑራኤል ምልጃው ጥበቃው አይለየን። እንግዲህ ሀገራችን የተቀደሰችው የተባረከችው በክርስቶስ ደም በቅዱስ ዑራኤል አማካኝነት ነው። እያንዳንዱ ቦታ ማለት ነው የተባረከች የተቀደሰች ሀገር የምትባለው በክርስቶስ ደም የተረጨች የተባረከች ሀገር ስለሆነች ናት። ስለዚህ ቅዱሳን አባቶቻችን ደግሞ መጥተው የጸለዩበት እንግዲህ እና አቡነ አረጋዊ ስንት ቅዱሳን ተሰዓቱ ቅዱሳን 9 ቅዱሳን እና ከ9 አንዱ አባታችን አቡነ አረጋዊ ስውር ናቸው። አቡነ ገሪማ ስውር ናቸው። ናኩቶላም ስውር ናቸው። ስንት ቅዱሳን የተሰወሩ አባቶቻችን አሉ ማናውቃቸው። እንዲሁም በመጽሐፉ ያልተጻፉ ብዙ ቅዱሳን አሉ፣ እግዚአብሔር ብቻ የሚያውቃቸው የሰው ልጅ የማያውቃቸው። ስለዚህ በእነሱ ጸሎትና ምልጃ ቃል ኪዳን ነው ያለ ነው። ብዙ ጊዜ ቅዱሳን ሲጠሩ እመቤታችን ስትጠራ ሰዎች ይዘባበታሉ። ካለማወቃቸው የተነሳ ካለመረዳታቸው የተነሳ መጽሐፍን ካለማንበባቸው ካለማስተዋላቸው የተነሳ በቅዱሳን ላይ ሲዘባበቱ ሲያሽፉ ይታያሉ፣ ይደመጣሉ ማለት ነው። እንግዲህ አይነ ልቦናቸውን ያብራላቸው። ሰይጣን አደንዝዟቸው ለቃሉ እንዳይገዙ ስላደረጋቸው ማለት ነው። ቤተክርስቲያን ታጥፋቸው እንዲታርጋቸው አትልም። ቤተክርስቲያን ለሁሉም ምጸልይ ናት። ለሁሉም ለዓለማት፣ ለወንዞቹ፣ ለእጽዋቶች ሁሉ የምትጸልይ እናት ናት ቤተክርስቲያን። ስለዚህ ቅዱሳን ደግሞ ታከብራቸዋለች። ስማቸውን እየጠራች መታሰቢያቸውን እንዲደረግ ታደርጋለች። ወንጌል ትሰብካለች። ስለዚህ እኛ ክርስቲያኖች ደግሞ በእውነተኛ መንገድ ከሄድን በረከት እናገኛለን። ድርሳናትን ስናነብ ወይም ስናዳመጥ በረከት እናገኛለን። አንድም ቤታችን ውስጥ የሚቀመጡ ልዑሳን አጋንንቶች ሰላማችንን የሚነሱ በረከትን የሚያሳጡ ፍቅርን የሚያቀዘቅዙ ሰይጣኖች በነ ይጠፋሉ ማለት ነው። ለምን? ድርሳኑ ሲነበብ ገድላቱ ሲነበብ። ስለዚህ ቤቱ ውስጥ ያሉ ሰይጣኖች እንደ ጉም እንደ ጭስ በነው ይጠፋሉ ማለት ነው፣ ይርቃሉ ማለት ነው። እንዴት ነው የከፈተብኝ፣ እንዴት ነው የከፈተችብኝ እስከ ማለት ይደርሳል። ለምን? ድርሳን በሚነበብበት እዚያ ቦታ አልደርስም ብሎ ቃል ገብቷል እኮ ሰይጣን አይደለም እንዴ? ስለዚህ ይሄን ነው ሊገባን ይገባል። ገድለ ቅዱሳን ሲነበብ ሰዎች ያሾፋሉ፣ ይቀልዳሉ። ነገር ግን ያው የሚያስቃቸው እንግዲህ አንድ ሰው ከታመመ እኮ ያው መዘላበዱ አይቀሬ ነው አይደል? አንድ ሰው ከታመመ ማለት ነው የቆጡን የባሩን ነው የሚያወራው። እና ስለዚህ ፈውሱን ይስጣቸው ስለታመሙ ማለት ነው። በቅዱሳን ላይ የሚቀልዱ፣ በቅዱሳን ላይ የሚያሾፉ፣ በድንግል ላይ ማርያም ላይ የሚያሾፉ የሚቀልዱ እንግዲህ ህመምተኞች ስለሆኑ ፈውስ ይስጣቸው። እግዚአብሔር ከላያቸው ላይ ያለውን መንፈስ ያስወግድላቸው፣ ለቃሉ ተገዢ ያድርጋቸው። ስለዚህ እንደነሱ እኛ እናሾፍም አንቀልድም ማለት ነው። ለምን? ወንጌሉ በትክክል ስለሚያስረዳ የቅዱሳን አማላጅነትን፣ የቅዱሳንን ጸሎት፣ የቅዱሳን በረከት እንድናገኝ እግዚአብሔር ስለፈቀደልን ማለት ነው። እና የመልአኩ የቅዱስ ዑራኤል ምልጃው ጥበቃው አይለየን። ሰላም ፍቅር ለሁላችንም ያሰጠን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
ንህዴግ ለዘአበሰ ሎታባን ነግዚኦ ሰመንሱት አላድነን ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ የመንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወስ ሰላም ለኪ ቡሩክት ዮሐንስ ወወሩ ፍሬ ከርሥኪ ተፈሥሒ ኅብስት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሐድዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሰኔ 22 በዚች ቀን የከበሩ ቅዱሳን ቆዚሞስና የድማኒዎስ የእናታቸው የወንድሞቻቸው የበዓላቶቻቸው መታሰቢያ ቤተ ክርስቲያን የከበረችበት ታምራታቸው የተገለጠበት ነው። እነዚህ ዜናቸው ኅዳር 22 ቀን ላይ ጽፈናል። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለቤቶ ቅዱሳን ዘተሐነጸ ሎሙ ድኅረ ኃላፊ ዕለወት ቅድስት ዘተሐነጸ ሎሙ ድኅረ ኃለፈ ዕለወት ለውሉደ ቴዎድሮስ ሄራን እለ ቆዚሞስ ሰማዕት ስእለቶ ሰዓቅዮሙ በውስተ አውደ ዘቅስት የአዊዎሙ ኢይክል ነዳዲ እሳት። በዚች ቀን ለመነኮሳት መጀመሪያ ለሆነው ለከበረ እንጦስ ረድ የነበረ የዋህ ጳውሎስ አረፈ። የጳውሎስ በረኸኛ እጅግ የዋህ ነበረ። ደግሞም ደንግባቱም ውብ ስራዋን ግን ክፉ የሆነ ሚስት አገባ። ከእርሷም ልጆችን ወለደች። በአንዲት ቀንም ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባያቸውም ጊዜ ሳቀ። ያንን ሎሌውን ከልጆቹ ከቤተሰቧና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔር ወደ ፈቀደው እሄዳለሁ አለው። ዛሬ እንዲህ ቢከሰት ምን ትላላችሁ? ምን ታስባላችሁ? ምን ይፈጠራል? እንግዲህ ከአባቶች ምንድን ነው የምንማረው? እንግዲህ እያንዳንዳችሁ ሲተርጉሙት በልባችሁ ውስጥ አስገቡትና በአይምሯችሁ ውስጥ ያዙት። እስቲ ምን ይከሰታል? እንግዲህ ማጅራቱን ነው ምለው፣ እንዲህ ነው መቆርጠው ነው የምትሉት አለ አባቶቻችን። እንግዲህ ታምር እኮ ነው። እንግዲህ ከአባቶቻችን ነው መማር ያለብን፣ ከእውነተኞቹ ማለት ነው። እና ከዚህ ከሚያጭበረበረው ከሚያጠልለው አስመሳዩ አይደለም፣ ከእውነተኞቹ አባቶች ከእውነተኞቹ እናቶች ነው መማር ያለበት። ይሄ ደግሞ ይዘጋል። ደቂቃ እየሆነ ነው መሰለኝ፣ አላቅም። እንግዲህ ይህን ደግሞ እስቲ አዋቂዎች ካሉ እንዲያስተካክሉ አሳያቸዋለሁ። ከዚህ በኋላ ወጥቶ ወደ አባ እንጦስ ሄዶ የምንኩስና ልብስ ለበሰ። ለአባ እንጦስም ስራ ተከተለው። በድውያትና በሰይጣናት ላይ ጸጋ ኃይልን እስከተሰጠው ድረስ በጾም በጸሎት ተጋደለ፣ ጸጋን አገኘ። እንግዲህ በአንዲት ዕለት ጋኔል የያዘው ሰው ያድነው ዘንድ ወደ አባ እንጦስ አመጡት። አባ እንጦስም ይፈውሰው ዘንድ ረዱ ጳውሊን አዘዘው። ጳውሊም ጋኔሉን ሰው ወስዶ አባ እንጦስ ውጣ ይልሃል አለው። አሁን ዛሬ ቢሆንስ ከባድ ነው። እኔ ያስወጣሁት እኔ ያደርኩት ነው የሚለው የሰው ልጅ ያልገባው ማለት ነው። በትዕቢት የተወጣ ሰይጣኑ ግን መውጣትን እምቢ አለ። እርሱም እንጦንስን ተሳደበ። ጳውሊን ካልወጣህስ ለእንጦስ እነግረዋለሁ እንደሚቀጣ ታያለህ አለው። ይህንን ብሎ በቀትር ጊዜ ወጥቶ ፀሐይ በአጋለው ድንጋይ ላይ ቆመ። ይህም ጋኔል ያደረበሰው እስኪደነቅ ድረስ ከዚያ አለት እንዳይወርድ እንዳልበላና እንዳልጠጣ ሕያው እግዚአብሔር አለ። በዚያን ጊዜ ጋኔሉ ጮኸ፣ በታላቅ ዘንዶ አምሳል ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይኸውም የዋህ ጳውሊ የሰዎችን ሥራ ሁሉ እያየ ስለ ኃጥእ ያለቅስ ነበረ፣ ስለ እነርሱም ይማልድ ነበረ። በመልካም እርጅና በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የዋህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አያችሁት አባቶቻችን። ሰላም እብል ለጳውሎስ ሉሉዬ እምነ ብእሲት ዘማ ሰናየ ስላዬ ቀዊመ ወአለ እንበለናዬ በመልተ ኩክ እንታርያ ፀሐዬ
እስከም ጋኔል ሃዮ ብእሲ ድዌ ዛቅረብኩ ማህሌ ሳዘክር ያይላፈ መለተ ጠምዱ ገዘን ፈለል አንበት ወገዘን እንዴት መጽሐፈ እንተረሰከ እግዚኦ ጸሪቀ መበለስ ውኩፈ እመ እለም ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛት የመካን እስከ አረጋዊ ሊሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ወንዘ ይደርስ ወለዛ አንበብ ወለዘጥም ወለስታን አዲስ ወስማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይሰወረ የማረን ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት ይማረን ይቅርም ይበለን ለቃሉም ተገዢ ያድርገን። ለዓለሙ ሰላም ለሕዝበ ክርስቲያኑ ለእኛ መረጋጋትን ለምድሪቷ በረከትን ያድልልን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ይጠብቀን። አምላካችን ሀገራችንን ሃይማኖታችንን አንድነታችንን ይጠብቅልን። አጽራሪ ቤተክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናን ያስታክስልን። ከቅድስት ቤተክርስቲያን የራቁ ከሃይማኖት የወጡ ይመልሳቸው ይሰብስባቸው። ለቃሉም ተገዢ ያድርጋቸው። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሰላም ፍቅሩ ለሁላችን የሚያድለን ይስጠን። የሰማኑ በዝነ ልቦናችን አምላካችን ያውልብን ያሳድርብን። የሚፈታተንን ጠላት ሰይጣን ከእግራችን በታች ይጣልልን። አምላካችን መረቡን እየዘረጋ መረብ ውስጥ እንድንገባ የሚፈልገውን ሰይጣን እንደ ጉም እንደ ጭስ ብን አድርጎ ያጥፋልን። ምሕረቱ ቸርነቱ የበዛ ጾም ጸሎታችንን ይቀበልልን። ለቅድስት ቤተክርስቲያን አስራት በኩራት የምታወጡ የተራበ የምታበሉ የተጠማ የምታጠጡ መልካም ስራ ለምትሰሩ ስጦታችሁ ለኃጢአት መደምሰሻ ለዲያብሎስ ደመሻ ለመንግሥተ ሰማያት መውረሻ አድርጎ ይቀበልላችሁ። አምላካችን ከክፉ ነገር ሁላችንንም ይጠብቀን፣ ለቃሉ ተገዢ አድርገን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዛብ በሰማይ ታባን ነው እግዚአብሔር ሰመንቱ ታላደነ ነው ባረን ነው ኩሉ ኮይስ ማዚያ ከይቴ መንግስት ኃይሉ ስብሐት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸወ ሰላም ለኪ ቡሩክ አንቲ እማኑስ ወቡሩክ ወደ ክርስኪ ተፈሥሒ ፍሥሕት ወብዜተ ጸጋ እግዚአብሔር ንስረኪ ተአሎ ጸልይ መረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይልን አጣዊነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ወላይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ አምላክ ቸሩ ጌታ ያቀረባችሁ ጸበል ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። አምላካችን ፈጣሪያችን ሀገራችን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክልን። ስለዚህ ቲክቶክ ላይ ሰዓት አለው ወይስ ዝም ብሎ ነው ሰዓት እያየን የሚዘጋብኝ? ያው ሰዎች እንዳያዳምጡ እንዳይከታተሉ ያደርጋል። ዩቲዩብ ላይ ይኸው ራሱ ዘጋ። እንዲህ ይዘጋል እንዴ? እንዴት ነው ነገሩ? እኔ ዝጋ ሳልለው ነው የሚዘጋው። ይሄ ደግሞ አስቸጋሪ ነው። እኛ ባዘዝነው አይደለም እሱ ባዘዘን እያደረገን ነው። እና ያው ሰዎች እየተከታተሉ ስለነበረ አሁን ዩቲዩብ ላይ አሁን ዘግቷል። ያው በሌላ ተቀርጾ ነው እንግዲህ የምልክላቸው እና ይሄም እየፈተነኝ ያለው እንደው ፈተና በዛ እኮ በህይወት ፈተና፣ በአገልግሎት ፈተና፣ በትዳራችሁ ፈተና፣ በቤተሰብ ፈተና፣ በቤተ ክርስቲያን ፈተና፣ በገዳማት ፈተና፣ በጓደኛ ፈተና፣ በሁሉ ፈተና እኮ በቃ እንደው እየተደራረበ ሆነ እኮ። ኧረ መድኃኒዓለም ከፈተና ይሰውረን፣ ከፈተና ያደነን፣ ከፈተና ይጠብቀን። እግዚአብሔር ሁላችንን ይባርከን። አሜን ይደረግልን።